Girl, you know you need somebody who can love you like I do. Just give me መቼስ ስለ ሴሌብሪቲዎች የፍቅር ታሪክ በተነሳ ሰዓት ላይ ብዙዎቻችን አይምሮአችን ላይ ድቅን የሚል ሁለት ግለሰቦች አሉ። እነሱም ደግሞ የሆሊውድ ተዋናይም እንዲሁም ዘፋኞች ናቸው። ሰሊና ጎሜዝ እና ጀስቲን ቤበር ያሳለፉት የልጅነት ፍቅር ሁላችንም ምን ይመስላል ብለን ማወቅ እንደምንፈልግ በተለያየ ጊዜ ኮሜንት ላይ አያለው። አሁን በቅርቡም ስለሱ ትንሽ ብትነግረን የሚል ነገር ስላየውኝ አጠር ባለ ቪዲዮ ይሄንንም ያው ምን ይመስላል የሚለውን እንድታዩ ለእናንተ አቅርቤያለሁ። በእርግጥ እኔ ከቦሊውድ ጋር የተያዙ ፕሮግራሞችን ነው የማቀርበው፣ ግን ከጠየቃችሁ በትንሹም ቢሆን ላስቃኛችሁ ብዬ ነው። በብዛት እንኳን አላስተናግድም። who can love you like I do. Just give ጤናማ የሆነ የፍቅር ግንኙነት አለመኖሩ በጣም ጎጂ እንደሆነ ሰሊና ጎሜዝ ላይ በደንብ አይተነዋል። ከመጀመሪያ መለስ ብለን ስናየው ሰሊና ጎሜዝ የተወለደችው ጁላይ 22 1992 ዓ.ም ሲሆን የተወለደችውም ቴክሳስ የሚባለው አካባቢ ነው። የሰሊና ጎሜዝ እናቷን ብትሆን ማንዲ ቲፊ ሰሊና ጎሜዝን የወለደቻት ገና በ16 ዓመቷ ነበር። ሰሊናም እያደገች ሄዳ 4-5 ዓመቷ በሆነች ሰዓት እናትና አባቷ በስምምነት ለመለያየት ወሰኑ። ቢሆንም ግን የእናትና አባቷ መለያየት በጣም ጎድቷት ነበር ወይም ተበሳጭታ ነበር። ምክንያቱም እሷ በደስታ የሚኖር ቤተሰብ ፈልጋ ነበር እንደ ማንኛችንም። ከበኋላም በዚህ ነገር በእናቷ በጣም ትናደድባት ነበር። ምክንያቱም ደግሞ ሕፃን ስለሆነች የሁሉ ነገር ለምንና እንዴት እንደሆነ ስላልገባት ያ ነበር የሚያበሳጫት። ግን እያደገችና ነገሮችን እየተረዳች ስትመጣ እንዲያውም እናቷ በጣም ጠንካራ ሴት እንደሆነች በደንብ ተረዳች። ምክንያቱም በሰዓቱ ብቻዋን ተጣጥራ እሷንም ሆነ እህቶቿን እንዳሳደገች ስትረዳ በጣም አዘነችላት። እንዲያውም በሰዓቱ ትንሽ የገቢ ነገር በጣም አነስተኛ ስለነበረ ቤተሰቧን ለመምራት ሆቴል ውስጥ ስራ ትሰራ ነበር። ከዛ በተጨማሪም በትርፍ ሰዓቷም የተለያየ ቦታ እየተቀጠረች ትሯሯጥ ነበር። ከዛም ከትንሽ ዓመት በኋላ እናቷ ብራይን ኤፊ የተባለ ሰውን አገባች። ሰሊና ጎሜዝም የእንጀራ አባት አገኘች። ቀስ በቀስም ቢሆንም ያ የምትፈልገው የደስታ ቤተሰብ እየተሟላላት ሄደ። በጊዜው እናቷን ብትሆን የተለያዩ ቲያትሮችን ትሰራ ነበረ። ይህን ነገር ስታይም በልጅነቷ ሰሊና ሙከራ ለማድረግ ኦዲሽን መስጠት ጀመረች። ኦዲሽኗንም ካዩ በኋላ በ2000 ዓ.ም ብራኒ ኤንድ ፍሬንድስ የተባለ የቴሌቪዥን ሲሪስ ላይ ሰሊና ጎሜዝ መተወን ቻለች። በዚህ ፊልም ላይም ሰሊና ጎሜዝ 2 ዓመት ያህል የተወነች ሲሆን ከ2 ዓመት በኋላ ፕሮዲውሰሮቹ ከታሪኩ አኳያ ሲታይ ሰሊና ጎሜዝ ያደገች ስለሆነ እድሜዋ አይመጥንም አሉና አስወጧት። ሆኖም ግን ኦዲሽኗን የተለያየ ቦታ ላይ ሰጥታ ስለነበረ አንዱ ላይ ትመረጣለች የሚል ተስፋ ነበራቸው። በመጨረሻም በ2006 ዓ.ም ዘ ስዊት ላይፍ ኦፍ ዛክ ኤንድ ኩዲ የተሰኘ የቴሌቪዥን ድራማ ላይ እንድትሰራ ሰሊና ጎሜዝ ካስት ተደረገች። በመቀጠልም በ2007 ዓ.ም ሃና ሞንታና የተሰኘ ፊልም ላይ ሰሊና ጎሜዝ እንድትተውን እድሉን አገኘች። ከዚህ ፊልም በኋላ ሰሊና ጎሜዝ ስታር ሆነች። ገና በ15 ዓመቷም እጅግ በጣም ታዋቂ ወይም ዝነኛ የመሆን እድል አጋጠማት። ቢሆንም ግን ይሄ ገና ጅምሩ ነበረ። 2008 መጀመሪያ አካባቢ ላይ ሰሊና ጎሜዝ የጆናስ ብራዘርስ ሚውዚክ ቪዲዮ ላይ የመታየት እድል አጋጠማት። በዛውም ሰሊና የሙዚቃ ህይወቷን ወይም የሙዚቃ ጉዟን በዚሁ አንድ ብላ ጀመረች። በሰዓቱም ከኒክ ጆንስ ጋርም ፍቅር እንደነበራትና ዴት እንደሚያደርጉ አንዳንድ የወጡ መረጃዎች ያሳያሉ። ግን ነገሩ እየተነሳ በነበረበት ሰዓት ላይ ባጭሩ ሁለቱ መለየታቸው ተነገረ። በ16 ዓመቷም ሰሊና ጎሜዝ ሆሊውድ ሪከርድ ከሚባለው ከታዋቂ ካምፓኒ ጋር አንድ ኮንትራት ተፈራረመች። ከሷ በፊትም ቢሆን እነ ማይሊ ሳይረስን የመሳሰሉ ትልልቅ የሆሊውድ ዘፋኞችና ሴሌብሪቲዎች ከሆሊውድ ሪከርድ ጋር ሰርተው የበለጠ ዝነኛ ሆነው ነበር። ስለዚህ ለትንሿ ሰሊና ይሄ በጣም ትልቅ እድል ነበር ማለት ነው። let me be a man. 'Cause I just wanna love you like no other, wanna love you like a brother. I just wanna be that. ከዛም በቀጣይ ዓመት 2009 ዓ.ም ገና ከመግባቱ የሰሊና ጎሜዝ የመጀመሪያ አልበሟን ለአድማጮች ጆሮ በቃ። በዛ ዓመትም በሌላ በኩል አንድ ወንድ ተዋናይም መምጣቱ ነበረ። እሱም ደግሞ ጀስቲን ቢበር ነበር። ጀስቲን ቢበር የመጀመሪያ ሙዚቃው እጅግ በጣም ተወዳጅነትን ያገኘና ብዙ አድማጭን ያገኘ ምርጥ ሙዚቃ ሊሆን ቻለ። Like I do, yeah. Give me a chance. Let me be a man. Let me be. በሰዓቱም ቢሆን ጀስቲን ቢበር 15 ዓመቱ ሲሆን ሰሊና ጎሜዝ ደግሞ 16 ተኩል አካባቢ ነበረች። ማለትም 1 ዓመት ተኩል ያህል ከጀስቲን ሰሊና ትበልጠው ነበር ማለት ነው። የእድሜ ለውጣቸውን በእርግጥ የተናገርኩት ሰሊና ራሷ በተናገረችው አንድ ቃል ነው። በእርግጥ ለመጀመሪያ ጊዜ ጀስቲንና ሰሊና የተዋወቁት በ2009 ዓ.ም ነው። እነሱም በስራ ምክንያት በተገናኙበት ነበረ። እዛ ስቱዲዮ ውስጥም መጀመሪያ ጊዜ ከተገናኙ በኋላ ጀስቲንና ሰሊና እጅግ በጣም ተግባብተው በተደጋጋሚ መገናኘት ጀመሩ። ማለትም ተዋደዋል ማለት ነው። ከዛ በኋላ ሁለቱም የተለያየ ቦታ ላይ አብረው ሲንቀሳቀሱ የተነሱ ፎቶ ያሳያል። እንዲሁም ዴት እያደረጉ እንደሆነም በብዛትም እየተወራ ነበር። ቢሆንም ግን ሰሊና ጀስቲንን ዴት እያደረግሽ ነው ወይ ተብላ በምትጠይቅ ሰዓት ላይ በጭራሽ ብላ ትሸመጠጥ ነበር። እንዲያውም በአንድ ኢንተርቪው እንደተናገረችው ከሆነ ጀስቲንን ዴት እያደረኩት ከሆነ እኮ ኩገር ብዬ ልጠራው ነው ማለት ነው አለች።
ኩገር የሚለው የእንግሊዝኛ ቃል እንግዲህ ስንፈታው አንድ ትልቅ ሴትን የሚያጫውት ትንሽ ልጅ ወይም ደግሞ ወጣት ልጅ እንደማለት ነው። እኛ ሹገር እንደምንለው ማለት ይሆን እንዴ? እስቲ መልስ ስጡት የምታውቁ ሰዎች። ቢሆንም ግን ሰሊና እንደዚህ ባለች ሰዓት ላይ ብዙም የእድሜ ለውጥ አልነበራቸውም። ቀደም ብዬ እንደተናገርኩትም 1 ዓመት ተኩል ያህል ብቻ ብትበልጠው ነው። በዚህ የእድሜ ለውጥ ደግሞ ኩገር የሚለው ቃል ብዙ ጊዜ አይሰራም። ቢሆንም ግን አንዳንድ ፎቶዎች ላይ ሲታዩ እውነትም ተለቅ ብላ ትታይ ነበረ። ግን ይሄ ያው ብዙም የጾታና ወይም የሁኔታዎች ነገር እንጂ ሌላ ነገር እንዳልሆነ ሁሉም ይታወቃል። ምክንያቱም የእድሜያቸው ነገር ግልጽ ነው። Just give me a chance. Give me a chance. ምንም ያህል እነሱ የፈለጉትን ነገር ቢናገሩ ግን በሚፈጠሩት ወይም ደግሞ ሁለቱ በሚገናኙ ሰዓት ላይ የሚደረገው ነገር ጀስቲን እንዲያውም በጣም እንደሚያፈቅራት ጎልቶ ይታይበት ነበር። ይሄ ነገርም 2 እና 3 ዓመት ያህል የቀጠለ ቢሆንም በመጨረሻ ግን ሁለቱ ዴት እንደሚያደርጉ አምነዋል። በዛውም የሱ ልጅነት በጣም ጎልቶ ይታያት የነበረው እሷ እየበሰለች ስትመጣ ኖርማል ነገር እንደሆነ በደንብ የተረዳችም ይመስላል። በዛውም መቼስ ዋና ፍቅሩ ነው እንጂ የእድሜ ለውጥ ዋጋ እንደሌለውም የተረዳችበት ጊዜ ነው ለማለት ያስደፍራል። እስከ 2012ም ፍቅራቸው በደንብ የጦፈና የቀጠለ ሲሆን ግን 2012 ላይ አንድ ክስተት ተፈጠረ። እሱም ሰሊና መለየት ፈልጋለሁ አለች። ያም ደግሞ ትልቁ ምክንያቷ ያው የሴቶች ነገር ነው። ምክንያቱም ጀስቲንን የሚቀርቡ ወይም ከሱ ጋር ጓደኛ የሚሆኑ የሴቶች ቁጥር እጅግ በጣም እየበዛ ሄደ። ስለዚህ ያ ነገር እንደደበራት እየተወራ ሄደ። ከትንሽ ጊዜ በኋላ ግን ነገሩ በግልጽ ወጣና ሰሊና እሷን ቺት እንደሚያደርጋት በግልጽ ተናገረች። ሁለቱም ሶሻል ሚዲያ ላይ እየተነጋገሩ ወይም እየተጣሉ በነበሩበት ሰዓት ላይ ጀስቲንም ወቀሳሽ ጠቅላላ አላግባብ ነው ያለ ሲሆን ሰሊናም የመለሰችለት በተደጋጋሚ ቺት ያረከኝ እንዴት እንደዚህ ትላለህ ወይም እንደዚህ ትጠብቃለህ ብላ በጣም ብዙ ነገር የጻፈች ሲሆን ስለዚህ ሁለቱ የመጣላታቸው ወይ ብሬክ አፓቸው ዋና ምክንያት ይሄ ነው ተባለ። በእርግጥ ሁለቱ ተጣልተዋል ቢባልም ያን ያህል ግን ቆርጦላቸው አልተለያዩም ነበር። ምክንያቱም ለረጅም ዓመት እየተለያዩም እየተገናኙም አብረው በፍቅር የቀጠሉ ሲሆን ይህ ፍቅርም እንደዚህ እየላላ እየረገበ በሄደበት ሰዓት ላይ በመካከላቸው ሄሊ ቢበር ገባች። ሄሊ የጀስቲን አድናቂ ስትሆን በ2009 ዓመተ ምህረት አግኝታው ነበር። ግን በሰዓቱ አግኝታው ፎቶ ትነሳ እንጂ ምንም አይነት ነገር የተፈጠረ ነገር አልነበረም። በመቀጠልም በ2011 ዓመተ ምህረት ጀስቲን ያዘጋጀው አንድ ፕሮግራም ላይ ሄሊ ታዳሚ ሆና ተገኘች። በዛውም ቀጥለው እስከ 2014 ዓመተ ምህረት ሄሊና ጀስቲን ዴት እንደሚደራረጉ የተለያዩ መረጃዎች የወጡ ሲሆን በዛውም ሁለቱ ሊጋቡ ነው የሚል ሩመር መሰማት ተጀመረ። ጭራሽ በጣም የሚያምርና ሮማንቲክ የሆነ ፎቶአቸው ይፋ ወጣ። በፎቶ ላይም ሁለቱ ከንፈር ለከንፈር የተሳሳሙ ስለነበረ ሁለቱ በፍቅር አንድ ላይ መጦዛቸው ወይም ማበዳቸው ይፋ ሆነ። ከሄሊም ጋር ቢሆን ያን ያህል የተረጋጋና ሰላም የበዛበት የፍቅር ግንኙነት አልነበረውም። ጀስቲን በሰዓቱ የወጡት የተለያዩ መረጃዎችን ከተባለ ጀስቲን ቢበር ከሄሊ ጋር በነበረ ሰዓትም ሌሎች ሴቶችን ዴት ያደርግ ነበር። ቢሆንም ግን ከሌሎቹ ጋር ቢሆንም አልዘለቀም። ቶሎ እየተጣላቸው ሌላ አንድ ሴትም ይይዝ ነበር። መጣላትና መፋቀሩ ያው ከሄሊ ጋርም እንደቀጠለ ነበር። በሚገርም ሁኔታ በዚህ መሃልም ከሰሊና ጋርም ዴት ያደርግ ነበር ጀስቲን። ምክንያቱም ሁለቱ የተለያዩ ቦታ ላይ አብሮ ሲንቀሳቀሱ ይታዩ ነበር። ከልጅነትም ጀምሮ ወይም ደግሞ ገና በለጋ እድሜያቸው ሁለቱ ስለተግባቡ መለያየት አልቻሉ። ፍቅር ይባል መለማመድ ምንም አይነት ትርጉም ቢሰጠው ብቻ ሁለቱ ተለያይተው መኖር እንደማይችሉ በተደጋጋሚ ያሳዩ ነበር። ምንም ያህል ቢራራቁም ጨርሰው አይራራቁም ነበር። ምናልባትም ደግሞ የዚህ ነገር ትልቁ ምክንያቱ ሰሊና ከልጅነቷ ያሳለፈችው የጭንቅላት ወይም የአይምሮ ጭንቀት ለዚህ ጉዳይ የዳረጋትም ይመስላል። ምክንያቱም ከልጅነቷ ቤተሰቦቿ ሲለያዩ ስላየች ያ ነገር በውስጧ ፍርሃት ፈጥሮባት ይሆናል። እሷ የምትመሰርተው ዝምድና ላይ እንደዚህ አይነት ነገር ያጋጥማል የሚል ጭንቀት ያለባትም ይመስል ነበር። በእርግጥ ይሄ የተረጋገጠ ነገር ሳይሆን አንድ ቲዮሪ ነው። ምክንያቱም እንደሚባለው ልጆች በልጅነታቸው ቤተሰባቸው ሲለያይ ሲያዩ ከልጅነታቸው አንድ ነገር ያስጨንቃቸዋል። እሱም የቤተሰባችንን ጥፋት እኛ እንደግመውም ብሎ ማሰብ ይጀምራሉ። በዛም የተነሳ አንድ ሰውን አምነው ከወደዱና ከቀረቡ በኋላ በቀላሉ ያንን ሰው መተው ይከብዳቸዋል። ለምን? ያን ጥፋት እየደገሙ ስለሚመስላቸው። ስለዚህ ከዛ ሰው ጨርሶ መራቁ ለነሱ አስፈሪ ነገር ይሆንባቸዋል። የጀስቲንንም ብናይ እናቱ ባረገዘችው ሰዓት 17 ዓመቷ ነበር። አባቱም ደግሞ ገና የ18 ዓመት ጎረምሳ ነበር። አባቱም ቢሆን ይህን ልጅ ለመቀበል እድሜ አይደለም ገና ነኝ ብሎ እምቢ ብሎ ነበር በሰዓቱ። እንደዛም ሆኖ ግን እናቱ ልጁን ወልዳለሁ ብላ ስለወሰነች ጀስቲንን ብቻዋን ወልዳ ያሳደገችው ሲሆን ከበኋላም የጀስቲን አባት እያደገና እየበሰለ ሲመጣ በድጋሚ ተቀብሏቸው አብሯቸው ኖሯል። ምናልባትም ይሄን ነገር እየሰማ ስላደገ ጀስቲንም ከዝምድናዎች የመራቅ ወይም የመሸሽ ፎቢያ ፍራቻ ይኖርበታል የሚል ግምት አለ። ለዛውም እንደዛ ወዷት ከ4 ዓመት በላይ አብሯት ከቆያት ከሰሊና ጋር ለመራቅ መፍራቱ መቼስ ግድ ነው።
ሌላው ቀርቶ ሁለቱ የተለያየ ሰዎችን እንዴት እያደረጉ ሁለቱ ግን ሁልጊዜ ይገናኙ ነበር። ግን 2015 ገና ከመግባቱ ሰሊና በጣም ታመመች። ወደ ሆስፒታል ከገባች በኋላም በሰዓቱ የተነገራት ሉፐስ የተባለ ህመም እንደያዛት ነው። ይህ ህመም ማለት በሽታን የሚከላከሉ ሴሎቻችን ራሳቸው መልሰው የኛኑ ሴል የሚያጠቁበት ነው። ከሁለት ዓመት በኋላም በ2017 ዓ.ም በዚህ ህመም የተነሳ ሰሊና ጎሜዝ ኩላሊቷንም ታመመች። ስለዚህ ንቅለ ተከላ ግድ አላት። የሰሊናም ጓደኛ ሆነችው ፍራንሻ ራይስ የተባለችው ግለሰብ ለሰሊና ኩላሊት ዶኔት ለማድረግ ፈቃደኛ ሆና ኩላሊቷን ለገሰቻት። ከዛ በኋላም የተለያዩ ህመሞችን ያስተናገደች ስለነበረ ሰሊና ጎሜዝ ውፍረቷ ወይም ፊዚካሏ ፊቷ ልክ እንደ በፊቱ ሊሆን አልቻለም። በዛም የተነሳ ከተለያዩ ሶሻል ኢቨንቶች ራሷን ማራቅ ጀመረች። ከዛ በኋላም ውፍረቷን ለማስተካከል የተለያዩ ቴራፒዎች መውሰድ ጀመረች። የመጀመሪያ ፍቅሩ የልጅነት ፍቅረኛው እንደዚህ መሆኗን ሲያይ ጀስቲን ቢበርም ራሱን መቆጣጠር አልቻለም። በሰዓቱም ሊያጽናናት በጣም ሞክሯል። ከዛም በኋላ ከ2017 ጀምሮ ሁለቱ የተለያየ ቦታ ላይ አብረው ፈታ ዘና ሲሉ ይታያሉ። አድናቂዎቻቸውም ሁለቱ ታርቀዋል፣ ስለዚህ ሁሉም ነገር ይስተካከላል፣ ያምራል ብለው በጣም ደስተኛ ሆኑ። ከዛም ሁለቱ በጣም የሚያምር ሮማንቲክ ፎቶዋቸው እየተለጠፈ ዜናው በኃይለኛው መወራት ተጀመረ። ግን በዛ መሃል በድንገት ጁላይ 2018 ዓ.ም ጀስቲን ቢበር ሄሊን ፕሮፖዝ አረጋት ወይም ለጋብቻ ጠየቃት። በመጨረሻም ሴፕቴምበር 2018 ዓ.ም ላይ ጀስቲን ቢበርና ሄሊ በትዳር አንድ ሆኑ። ይሄ ዜና ከተሰማ በኋላም ጀስቲን ቢበርና ሰሊና ጎሜዝ በድጋሚ አንድ ይሆናሉ ወይም ፍቅራቸው ይቀጥላል ብሎ የሚያስብ ሰው በአጠቃላይ ምንም ነገር እንደማይሆን በደንብ አረጋገጠ። ወይም ሙሉ ለሙሉ መጣላታቸውን መለየታቸውን አረጋገጡ። እንዲያውም ከዛ በኋላ ሁለቱ መነጋገር አቁመዋል ሁሉ ተብሏል። ግን በዚህ ነገር አድናቂዎቻቸው በጣም አዝነዋል። በእርግጣው አድናቂዎቻቸው ያው ለ9 ዓመት ያህል ሁለቱን አንድ ላይ ያዩአቸው ስለነበረ ሁለቱን አንድ ላይ ማየት ህልማቸው ነበር። እንዲሁም ተጣልተውም ድጋሚ ሲገናኙ በጣም ተስፋ እያደረጉ ነበር። በዛ ላይ ደግሞ ሁለቱ በተጣሉ ሰዓት ላይ ጀስቲን ላገባ ነው ቢል ምንም ቅር የሚያስብል ነገር አይኖርም ነበር። ግን 2017 ማብቂያው አካባቢ ሰሊናና ጀስቲን ሁለቱ አንድ ላይ ፍቅራቸውን ቀጥለዋል እየተባለ ወይም እየታዩ በነበረበት ሰዓት ላይ በድንገት ጀስቲን ላገባ ነው ብሎ ማለቱ እውነትም አስገራሚ ያደርገዋል ወይም የሚደብር ነገር ነው። ገና የፈለገ ነገር ቢሆን ህይወት ነው። ስለዚህ ወደፊት ማለት ግድ ይላል። አሁን በእርግጥ ጉዳዩ ረጅም ዓመት አልፎታል። ሁለቱም ወደፊት እየገፉ ነው ያሉት። ከዛም በኋላ ሁለቱ በድጋሚ አንድ ላይ አልታዩም። በእርግጥ በድጋሚ አንድ ላይ ባይሆኑ ነው የሚሻላቸው። ሰሊናም በህይወቷ ወደፊት አለች። ከታይለር ስዊፍት ጋር ጓደኛ ሆነች። ከሷ ጋርም ጓደኛ ከሆነች በኋላ የተለያዩ ሶሻል ሚዲያዎች ላይ መታየት ጀመረች። በእርግጥ በ2018 የታየው ቪዲዮ ትንሽ ግር ቢልም የተለያዩ ህመሞችን እየታገለች ጥንካሬዋን ግን እየቀጠለች መሆኑ ይታያል። በ2020 ዓ.ም ቢር ቢውቲ የተሰኘ አንድ ፕሮዳክት ሰሊና ጎሜዝ በድጋሚ ይዛ መጣች። እነዚህ የውበት መጠበቂያ ማቴሪያሎች ወይም ደግሞ ብራንዶች በጣም አሪፍ ቢሆኑ ለየት የሚያደርገው ግን ከሌሎቹ ለአጠቃቀምም በጣም ቀላል ነው። እንዲሁም ደግሞ በተለያየ የህክምና ጣጣ ፊታቸው የተለያየ አይነት ነገር የሚያወጣ ሰዎች በቀላሉ ተጠቅመው ከቨር ማድረግ የሚችሉበት መንገድ ነው። ሰሊናም ብትሆን በቪዲዮ ላይ እንደሚታየው የተለያዩ ሜካፖችን በምታረግ ሰዓት ላይ እጇ ሲንቀጠቀጥ ይታያል። ልክ እንደዚህ አይነት ሲቹዌሽን ያሉ ሰዎች ይህንን ፕሮዳክት ቢጠቀሙ በቀላሉ ራሳቸው ውበታቸውን መጠበቅ ይችላሉ አይነት ነው ማስታወቂያው። በዛውም የተለያዩ ስቴጆች ላይ ንግግር ያደረገች ሲሆን ምንም ተስፋ ሳይቆርጡ ሴቶች ጠንከር ብለው ህይወታቸውን ወደፊት መምራት እንዳለባቸው ራሷም ጠንክራ ለሌሎች ተምሳሌት ለመሆን ጥረት ስታደርግ ታይታለች። ከዛ በተጨማሪ ያንንም ብራንድ በጣም ብዙ ብራንዶች ሰፖርት ያደረጉት ሲሆን ምክንያቱም ብዙ ለተቸገሩ ሰዎች ትልቅ እርዳታ ያደርጋል የተባለ ነው። በራስ መተማመንን ለመመለስ ይረዳል የሚባል ነው። በእርግጥ ሰሊና ጎሜዝ እጅግ በጣም ጎበዝና ተወዳጅ ዘፋኝ ነበረች። አሁንም ቢሆን በዚህ ሁኔታ ላይ የተለያዩ ብራንዶችን ማስታወቂያ መስራቷም ጥንካሬዋን ያሳያል። Girl, you know you need somebody who can love you like I do. Just give me a chance. Give me a chance. በቀጣይም ለምትሰራቸው ስራዎች በአጠቃላይ ስኬትን እየተመኘሁኝ እኔም ፕሮግራሜን በዚህ አጠናቀቃለሁ። ውድ ቤተሰቦች እንዴት አገኛችሁ? ብቻ በአጠቃላይ ብዙ ነገር የሚያስተምርና በህይወታችን ምንም አይነት ገጠመኝ ቢያጋጥመን ወደፊት ማለት እንዳለብን በደንብ ያስተምራል ብዬ ስላሰብኩት ነው ያቀረብኩላችሁ። እዚህ ጋር እንግዲህ ስለ ጀስቲንና ስለ ሰሊና የተለያዩ ነገሮች እያነሳው በምናገር ሰዓት ላይ የተሳሳትኩት፣ የረሳሁት፣ ያለፈኝ፣ የዘለልኩት ነገር እናንተ የምታውቁት ካለ በኮሜንት እንድትጨምሩልኝ እየጋበዝኩኝ እኔም ፕሮግራሜን በዚህ አጠናቀቃለሁ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። ቪዲዮውን ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። እንደዚህ አዝናኝና አስተማሪ የሆኑ የተለያዩ ፕሮግራሞችን በዚህ ዩቲዩብ ቻናል ታገኛላችሁ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है।
प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।